ቅድስቴ ቤተሰብ ጋር ሽማግሌ ላከ። ጠበቃው እና ትህትና ፍቅር ሲሰሩ ያዛቸው። ዝና ገደላቸው። ዝና እናንተ አረመኔ ጨካኝ፣ ጭራሽ በገዛ ቤቴ እንደ ፈረስ ትዳላላችሁ ሆይ? እንዴት ምን አይነቶቹ ናችሁ? እኔ አንቺን ለምርጥ ዶራል ስጠብቅሽ እንዴት ነው ከዚህ ከጠበቃ ጋር ስትልከሰከሽ ያየሁሽ ብሎ በጥፊ በእርግጫ እያለ ነቃቅሎ ጥሎ ላካት። ጠበቃውን ነግሬህ ነበረ እኮ መጀመሪያ ከሚስቴ እንድትርቅ ነግሬህ ነበር። ጭራሽ ባስ ብለህ ትህትና ጋር እንዴት ብታሰማምጣት ነው አብራህ እንደዚህ ፍቅር ልሰሩ የቻልከው ብሎ አለው። እባክህ ጌታዬ ዝና እባክህን፣ እኔ እኮ በፍጹም ምንም ነገር አላደረኩም፣ ሆን ብላ እራሷ ናት ያጠመደችን ብሎ መዋሸት ጀመረ። ትሰማኛለህ? አርፈ ትቀመጥ ከሆነ አርፈ ተቀመጥ፣ አይ የምትል ከሆነ የእውነቴን ነው ምልህ እኔ ራሴ ነኝ ሲጥ አድርጌ የምገልህ ብሎ አለው ዝና። እውነቴን ነው እኮ አልኩህ ዝና፣ እሷ ራሷ ናት። ነገ ልሞት ዛሬ አብረን ማደር አለብን እና የፈለግከውን ነገር ላድርግልህ ብላ ታዲያ ስትሰጠኝ እምቢ ማለት ነበረብኝ እንዴ? አንተስ የእውነት እምቢ ብላህ ነው እንጂ እሺ ብትልህ ኑሮ እኮ ሁሉንም ነገር ታደርጋት ነበር ብሎ ሲለው በጥፊ ላሰው። ብሩክ በስተመጨረሻ ህልሙ ተሳክቶ ሽማግሌ ላከ። የቅድስቴ ቤተሰቦች እጅጉን ደስ ብሏቸው በሚገርም ሁኔታ ሽምግልናውን ተቀበሉ። እናም ብሩክን እጅግ የምንወድህና የምናከብርህ ልጃችን እንኳን ወደ ቤተሰባችን ተቀላቀልክ ብለው የቅድስቴ እናት በብሩክና በመድብል እንዲሁም በሞገስ እጅጉን ተደሰቱ። ትህትናም በስተመጨረሻ መድብል ጀግናውና ሞገስ ጀግናው እንዲሁም ብሩክ አድርገው ለማውጣት እቅድ እያወጡ ይገኛሉ። መርዞ ዝና እጅ ከገባ በኋላ እጅጉን ፍርሃት ለቆበታል። እናም እባክህ ዝና 17 ደላላ ጋር ደወልኩኝ፣ ግን ደግሞ ምንም ነገር የተፈጠረ ነገር የለም። ለምንድን ነው የማትረዳኝ ብሎ አለው። ትሰማኛለህ ጠበቃው፣ የእውነት የማምነህ ይመስልሃል እንዴ? አንተ ደላላ ተብዬው፣ አንተንና ያንን ጠበቃ አንድ ቤት አጎሬ ማቃጠል ነበረብኝ። እናም አርፋችሁ ብትቀመጡ ይሻላችኋል። እኔ የምላችሁን እያንዳንዱ ነገር ታደርጋላችሁ። ቆይ እናንተ ምንድን ነው ስራችሁ? አንዲት ሉላ አንጠልጥላችሁ ማንጣት አቅቷችሁ ነው? ከዛ እኔ የፈለጋችሁትን ገንዘብ ልሰጣችሁ የለም እንዴ ብሎ ሲለው መርዞ ታዲያ እንደዛ ከሆነ አንጠልጥለን የምናመጣ ከሆነ ምን ችግር አለው? ዛና እኔ እኮ አፍቃሪ ነኝ። የኔ ጥቁር አዝሙድ የኔ ድንብላለን እንኳ በፍጹም አልጠገብኳትም። ለምንድን ነው እንደዚህ የምታሰቃየኝ? ቆይ እኔ ምን አደረግኩ? ዝና በቃ ሉላን ማቃት እኔ ኢቢኤስ ላይ ነው እንጂ በፍጹም ሌላ ሉላ የምትባል ሴትዮ አላቅም። እባክህ ተወኝ ብሎ ቢለውም አንተ አልፈ ተቀመጥ፣ እንደው ተቀመጥ። እኔ እንደዛች እንደ ማህሌት ዝም ብሎ የሚሽለጠለት ሰው አልወድም። ልክ እንደ ትህትና ቆፍጠን ማለት አለብህ ብሎ ትህትና ጉሬ ወስዶ እፍራሹ ላይ ወረወረው። አይን ላይን ተያዩና ምንድነህ እየተባባሉ እኔ ትህትና እባላለሁ እናም እዚህ ቤት ታግቼ ነው ያለሁት ብላ ስትለው መርዞ አጅሬው ምን እና ከዚህ በኋላ አንተም ታግተሃል እያልሽ ነው? አዎ እንግዲህ ዝና የሚፈልገውን ነገር እስካልሰጠኸው ድረስ በፍጹም የሚለቅህ አይመስለኝም። ግን ለመሆኑ ምን በድልኸው ነው ብላ ስትለው ቆይ ምን ነው ማለቴ እኔ ጥላቱ ነኝ ብቼ ስላልኩሽ ብቻ ነው ይሄን አይነት ጥያቄ የምጠይቂኝ? እኔማ ያው ዝና ጥላቴ ነው። እናም ደግሞ እዚህ ለ1 ዓመት ያህል እየተሰቃየሁ ያለሁ ነኝ። ስለዚህ ምን ችግር አለው ብትነግረኝ? መቼም ከዚህ የባሰና እንዲሁም መከራ ያየህ አይመስለኝም መርዞ ብላ ስትለው እንዴ እንዴት አወቅሽ? አሁን ነው እኮ ዝና መርዞ ብሎ ሲጠራህ የነበረው። ለማንኛውም ይቺ ጠጋ እቃ ለማንሳት ስለሆነች እኔ ባለትዳር ነኝ፣ ኤፍራታ የምትባል ጥቁር አዝሙድ ፍቅረኛ አለችም ብሎ ሲላት አታስብ፣ ግን ኤፍራታ በጣም እድለኛ ናች። እንዳንተ አይነት
አፍቃሪ ስላገኛት ለማንኛውም አሁን ምን ሆነህ ነው የመጣኸው? ምን አድርገህ ነው ብላ ስትለው ሉላን ፈልጎ ነው የገዛ ሚስቱን ፈልገህ አምጣለኝ። እኔ ደግሞ በጣም ብዙ ስልክ ደወልኩኝ፣ ግን ደግሞ ላገኛት አልቻልኩም። በዛ ላይ በጣም የምወዳቸው ሰዎች አሉ። ምን ማለት ነው? ነገርኩሽ አይደል እንዴ የእሱን ሚስት ያ ጓደኛው ዳጣ ደግሞ የራሴ ጓደኛዬ ስለሆነች እሷን ማስቀየም አልፈልግም፣ ግን ደግሞ እነሱ እንኳ አሁን አልደረሱብኝም። እኔ የምልህ ያቺ ማህሌት እኮ እዚህ መታ ነበር። ምን የዚህ ሁሉ ጠንሳሽ ማህሌት ናት። ስለ እኔ የተናገረችው እንደው ማህሌት ናት። አልለቃትም። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። አስደሳቹ ዜና ብሩኬ ወደ ቅድስት ክችን ሄደና እንዴ ቅድስቴ እንዴት ነሽ ደህና ነሽ ብሎ ሲላት እኔ በጣም ደህና ነኝ ጋሼ ምን ነው ማለቴ ሳሎን ቁጭ አትልም እንዴ ብላ ስትለው ቆይ እኔም ብልሽ ሳሎን ሰው የለ ታዲያ አንቺ ጋር መጥቼ ምን ችግር አለው ፈታ ብንል አብረን ብሎ አላት። አረ እንደዛ ማለት አይደለም ያው አለ አይደለም ታውቂያለሽ ግን እንዳንቺ አይነት ድንቅና የተከበረች ሴት አይቼም ሰምቼም አላውቅም ብሎ አላት። እንዴ ጋሼ ምን ማለት ነው ይሄ ደግሞ? እስካሁን ድረስ ክብርሽን ጠብቀሽ የተቀመጥሽ በዛውም ደግሞ እኔ ባለትዳር ነበርኩ ያን ያህል ሁሉ እኔን አፍቅረሽና ወደሽ አይን ላይን ከማህሌት ጋር በጣም ብዙ ነገር እያደረግን ግን አንቺ አንድ ቀንም እንኳ ፊትሽን አጥቁረሽብኝ አታውቂው ነበር። በሁሉም ነገር ከጎኔ ነበርሽ። አንቺ እኮ በጣም ንጹሕ ሰው ነሽ ብሎ ሲላት አይ ጋሼ እውነት ለመናገር ፍቅርም እኮ አንዱም ንጹሕነት ነው። በእርግጥ ማህሌት እንደዛ ስታደርግህ በጣም ነበር የምናደደው፣ ግን ደግሞ ምን አደርጋለሁ ምናልባት በሰዓቱ እኔ እንድህ ናት ማህሌት ብዬ ብነግርህ ወይ ታዝንብኝ ነበር፣ አያ ደግሞ ይህች ልጅ ትዳሬን ለመበጥበጥ ነው እንዴ ብለህ ስለምትጨነቅ ስለማስብ ነበረ ብላ አለችው። ለማንኛውም ክብርሽን ጠብቀሽ እስካሁን ድረስ ስላለሽ እኔ ደግሞ ያንቺን ክብር ጠብቄ ላኮራሽና ልንከባከብሽ እፈልጋለሁ። ሽምግልናውን በቅርቡ እልካለሁኝ። እንደውም ቤተሰቦች ሩቅ ስለሆኑ ዛሬ አደራቸውን መድብልና እንዲሁም የተለያዩ አይነት ሰዎች ከሞገስ ጋር ከመድብል ጋር አብረው ይሄዳሉ ብሎ አበሰራት። እጅጉን ቅድስቴ ደስ አላት። ዳጣና ሉላዬ ወሬያቸውን እየቀበደዱ ስለ ዝና አነሱና እኔ ምልሽ ዝናን እኮ እኔ ቀጥቅጬ ነው ብታይ እሱ በጣም ፈሪና እንዲሁም እኔን አረባክሽ ዳጣዬ አረባክሽ የኔ ቆንጆ እያለ ለምኖኛ ቃል ስለዚህ እኔ በፍጹም ይህን የተረገመ ዝና ተብዬና ካሊሙሲሳን እስር ቤት ሳልከት ዱርዬነቴን አልተውም ብላ አለቻት። አረ ተይ ግደለሽም ተይ፣ ይሄ እኮ ኃይለኝነትሽ በፍጹም አያዋጣሽም እና ብትረጋጊ አይሻልሽም እንዴ እያለች ሉላዬ ደገፍ ስታረጋት ተይ ይህንንማ ለማስተባበል አትሞክሪሽ። እኔ ያኔ አንቺ ማለቴ ዝና ባልሽ በነበረበት ሰዓት እንደዛ አግቶ ከዛች ከማህሌት ጋር ምን እንዳደረገኝ አታውቂም። እኔ በሰዓቱ በርበሪ ምን እንደሁ እንኳ አላቅም ነበር እና እስኪ ምን ይላል ብዬ ደፋ ብዬ ሳየው እጥና አደረገኝ። ይሄን ነገርማ መቼም ማረሳለት። ለማንኛውም ቅድስት ፕሮግራም ምን ለመልበስ አሰብሽ ብላ ስትላት ባክሽ ተይኝ፣ እኔ እኮ በጣም ጭንቀት ላይ ነኝ። ማለቴ ዝና እንደሚፈልገኝ ታውቂያለሽ፣ ስለዚህ ምን እንደማደርግ አላውቅም ብላ አለች። አታስቢ፣ እኔ እህትሽ እያለሁ ከሙጌ ጋር ሆነን እኮ እሱን ራንዳ ማድረግ አያቅተንም ብላ አለቻት። መድብልና ሞጎ እያወሩ እኔም ብልህ ትህትናን እኮ ግን እንደምንም ብለን እኛ እንዳላስወጣናት አድርገን ልናስወጣት እንችላለን ብሎ አለ። እንዴ ምን ማለት ነው ደግሞ ይሄሞ? መድብል ይሄ ነገር እኮ ለእኛ አደጋ ነው ብሎ ሲለው አታስብ፣ በዛ ላይ ብሩክ ቃል ገብቶላት ስለነበረ የምር ታዝንበታለች እና
ሶስታችንም ተባብረን አራት አምስት ሆነን እባክህን ሁሉን ነገር ብናስተካክለው ይሻላል ብሎ አለ። እሺ እኔ እኮ እናንተ ያላችሁኝም በሙሉ አደርጋለሁኝ ምንም ችግር የለብኝም ብሎ ቃል ገባለት። እና አንተና እንዲሁም ደግሞ ባለቤትስ እንዴት ናችሁ? ማለቴ ያው ሉላዬ ብሎ ሲለው እኛ በጣም ደህና ነን፣ ግን ደግሞ ጠዋት ማታ እየተሳቀቀች ያለችበት ነገር ነው። ምን ማለት ነው ደግሞ ይሄ? ማለቴ ከዕለታት አንድ ቀን መጥቶ ይወስደኛል ወይ እንግዲህ እንለያያለን ወይ እያለች በጣም ብዙ ነገር እያሰበች ነው። ተረጋግታ አትቀመጥም። ብታይ ከወጣሁበት 1000 ጊዜ ነው የምትደውለው ብሎ አለ። አታስብ፣ ሁሉም ነገር ይስተካከላል። ደግሞ እኔ ቃል ገብቼላችኋለሁ አንተንና ሉላን እንዲሁም ደግሞ ብሩክንና ቅድስትን እንደማጋባ ብሎ አለው። መርዞ እንደምንም ከዝና ካመለጠ በኋላ እባክህን በቃ ሁሉም ሰው እኮ ምንም እየነገረህ አይደለም፣ ስለዚህ ሉላንም ተዋት፣ እንደውም ከሉላ ያች ትህትና ትሻላለች ብሎ አለው። አይደል? እውነት ለመናገር ልክ ነህ፣ ግን ደግሞ ሉላ እኔ ላይ ያደረገችውን ነገር በፍጹም ልረሳው አልችልም። በዛ ላይ እኔ እኮ ዝና ነኝ። ማንም ወንድ ቢሆን ወይም ደግሞ ሴትም ብኮን አሸንፋኝ አታውቅም። እና እኔ የግድ ላሸንፋቸውና ለጥላቸው ይገባል። መርዞ ከዚህ በኋላ እኔ አድርግ ያልኩን በሙሉ ታደርጋለህ። ደግሞ ለዛች ለኢፍራታ መልእክት ተናገር ብሎ መልእክቱን ላከላት። ኢፍራታ ማህሌትን አሳልፈሽ የሰጠሽ ነሽ አንቺ አረመኔ ጨካኝ፣ ቆይ መቼ ነው ከህይወቴ የምትወጪው? እያለች ስትጎተጉታት ምን እያልሽ ነው? ተረጋጊ እንጂ። በፍጹም እኔ ምንም ነገር አላደረኩም። ደግሞም እኮ አታስቢ። ምን ማለት ነው ይሄ? ያው ኤፍራታ ያለችበትን አካባቢ ጠይቆ ነበረ እና እራሱ አይደለ እንዴ ሲቀበዣዥር እዚህ ነው ምናምን እያለ ሲለፈልፍ የነበረው። ማለቴ ስለ አንቺ ሲያወራ ነበረ። ምንም የሚያሳስብ ነገር የለውም። ደግሞ መኝኝ መርዞን አይጎዳውም። መርዞን እኔ ምልህ በባለፈው እገዛልሻለሁ ያልከኝን ስቶብ ግዛልኝ እንጂ የምሬን ነው ምልህ። በጣም ስቶብ የተበላሽቶ ምግብ በጣም የቀዘቀዘ እየበላሁ ነው ብላ አለችው። እኔ ምልሽ ይፍራታ ግን አንቺ የእውነትም ለጥቅም ነው እንደ የቀረብሽኝ? ምክንያቱም ማህሌት እሷ ከኔ የበለጠች አራዳናት ተጠቅማ ትጥልሃለች ብለሽ ነበረ ብላይ ነበር እና የእውነት አንቺ አትፈልጊኝም ማለት ነው? መርዞዬ እያልሽ ልቤን እያቀለጥሽ፣ አንቺ ግን ምንም ነገር እያደረግሽ አይደለም። ቢያንስ ጉንጭሽን እንድስምሽ እንኳ ፍቃደኛ አልሆንሽም ብሎ አላት። ይህቺ የተረገመች ማህሌት እኮ አንተና እኔን ለማጣላት ብላ ነው እንጂ መርዞዬ እኔ ምን ያህል እንደምወድህና እንደማፈቅርህ አይዳው የለህም እያለች ስብክ አደረገችው። መድብል ጀግናውና ሞገስ ትትናን ለማስወጣት መንገዳቸውን ጉዟቸውን ጀመሩ። የእውነት ያስወጧት ይሆን?